ጉድ ፈላ ቤተሰብ ዛሬ በኤሉ ቤት የተለቀቀ ቪዲዮ ሁላችሁም አይታችኋል መቼም። እኔ በጣም አዝኛለሁ እውነት ለመናገር በዚህ ልክ እስከዚህ ባትሄዱ ጥሩ ነው ብዬ አስባለሁ። እዚህ ጋር ድብድብ ለምን አስፈለገ? አሁን በአንድ ሰው ምክንያት እሺ ይሄ ልጅ የሆነ ነገር ቢሆንስ አስባችኋል? በጣም ይከብዳል። ኤሉ ደግሞ ተጠያቂ ነው የምትሆነው። ምክንያቱ በእሷ በኩል ነው እንግዲህ በኤሉ ምክንያት ነው እንግዲህ ይሄ ልጅ የመጣ ገባችሁ? አሁን ይሄ ልጅ የሆነ ነገር ቢሆንስ ገባችሁ? እንደዚህ ነገር ቢቀራባችሁስ? በተለይ በሴት የመጣ ነገር ከባድ ነው። ይሄ ደግሞ ሮቤል ነው ማን ነው የሚባል አንተ ወጥ ረጋጥ ከጨራሽ ማለት ነው። አረ በጣም ነው የሚደብሩ ጌታ ምን ጉድ ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የእኔ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ስትገቡ ደግሞ ላይክ አድርጉ። ላይክ ደግሞ አይከፈልበትም። 10,000 አስገቡኝ። 10,000 እስከሚገባ ድረስ ጓጉቻለሁ ቤተሰብ ማለት ነው። እና ዛሬ አስደንጋጭ ቪዲዮን የተለቀቀ እውነት ለመናገር ያቡ በጣም አሳዝኖኛል። ኤሉ ግን ጥሩ አልሰራሽም። በአንቺ ምክንያት ነው እንግዲህ እነዚህ ልጆች ሁለቱን ተገናኝቶ እንግዲህ ገባችሁ ተደባደቡ ማለት ነው። ሮቤል ደግሞ ሌላ ሰውን ይዞ አምጥቶ ያቡን አስደባደበ። አያችሁ፣ ይሄ ንቀት ነው ጌታ። በኤሉ ህይወት የምትመጡ ሁሉም ድብዳቤ ትወዳላችሁ እንዴ? ይሁን ነገር ቢሆንስ አስባችኋል? ምን እንደሚፈጠር አያችሁ? ኤሉ ላይ እኮ ነው ችግሩ የሚመጣው ማለት ነው። እንደዚህ ነገር ቢቀራባችሁስ እንዴ? መቀናናትስ ቢቀራስ? ያው አዎ በጊዜ በጣም ብዙ ነገር ኤሉ ላይ አድርገዋል። በእርግጥ ኤሉም ደግሞ እሊ ይዟት ነው እስከ ጥግ ሄደችው እንጂ እስከዚህ ድረስ ባትሄዱ ጥሩ ነው ኤሉ ማለት ነው። አንደኛ ነገር ምንድነው ተመልካችሽን አታስከፊ። ለተመልካች ደግሞ ክብር ይኖራችሁ። እውነት ተመልካቹ እንኳን ይሰላችኋቸዋል በቃ። ምክንያቱ እኛ እናንተን ተከትለን ነው የምንጠብቃችሁ። ምክንያቱ ይበቃችኋል። አሁን በመሀል የሆነ ነገር ቢፈጠርስ አስባችኋል? ኤሉ ደግሞ እንደዚህ ሰውዬ እንግዲህ ሮቤል ነው ማን ነው የሚባለው? እሱ እንግዲህ በሌላ ሰው ነው ያቡን እያደባደበ እሱም እያለው እሺ፣ በዛ ሰዓት አይን ውስጥ የሆነ ነገር በቦክስ ቢመታስ፣ ጥርሱ ቢነቀልስ፣ የሆነ ነገር ቢሆንስ አስባችኋል? በምን ምክንያት ነው? በኤሉ ምክንያት ነው ማለቱ አይቀርም። ገባችሁ? ደግሞ ያቡ ደግሞ ነገ ደግሞ ይሄ ልጅ ሊያስመታም ይችላል። ኤሉ ደግሞ ለኤሉ ደግሞ ሌላ ጣጣ ነው። ኤሉ ግን እንደዚህ ነገር ቢቀራስ ደግሞ ያቡ ተደባድቦ አንቺ ያቡን አስመትተሽ ደግሞ ተከትለሽ ከነሱ ጋር መሄድሽ እኔ ጥፋተኛ ናት ብዬ ነው ማስቡ። ወይኔ የሆነ መንገድ አትቀይሩም? እንደዚህ ልጁን ደብድቦ አንቺ ደግሞ ከሮቤል ጋር ተቃቅፈሽ ትሄዳለሽ። ኧረ በጣም ነው የሚደብረው ጌታ። ምን አይነት ቪዲዮ ነው ያልኩ? የምሬ ነው የምላቸው። የዛሬ የሚደብር ቪዲዮን የተለቀቀ ኤሉ ማለት ነው። ጥሩ አልሰራሹም። ማስቀናትም ከሆነ በቃ ብታቆምስ፣ በዚህ ልክ እስከ ጥግ ባትሄጂስ? እንዴ ልጁ እኮ አልበሰለም፣ ጥሬ ነው መሰለኝ ጌታ። ምን ጉድ ነው? አሁንም ተመልሶ ወደ እኛ ህይወት ከመጣ አሁንም አይቀርም ይላል፣ ደግሞ ይፎክራል። እሺ ያው ደግሞ ነገ እሱን ሊያስመታ ይችላል። ገባችሁ? ይሄ ኤሊ መገባባት ጥሩ ነው ብዬ አላስቡም። አንደኛ ነገር ኤሉ ወደ ራስሽ ተመለሽ። ያንቺ ማንነት አይደለም ያውኑ ማንነትሽ። የድሮ ኤሉ ሆኝ በቃ፣ ቆፍጣና ኤሉ ሆኝ በቃ። ማለት ወደ አንቺ ህይወት የሚመጡ ሁሉ ምንድን ነው መደባደብ ነው እንደሚወዱ። ስለዚህ ለአንቺ እኮ ነው ይሄ መዘዝ እኮ። ነገ የሆነ ነገር ይሄ ልጅ የሆነ ነገር ይሄ ልጅ ላይ ቢፈጠር አንቺ ጋር ነው እኮ ችግሩ። አሁን ያው ዛሬ እንደዚህ ተመትቶ ነገ ደግሞ ሮቤልን ሂዶ በሌላ ሰው ሊያስመታ ይችላል። ችግሩ ማን ጋ ነው? አንቺ ጋ ነው። ገባሽ? ለራስሽን አስቢ፣ ለቤተሰቦችሽን አስቢ። ገባሽ? ይሄ መቀናናት ነገር ቢቀራስ፣ እሊ ውስጥ ሰዎቹን ባታስገቢ፣ ለራስሽን ሌላ ጣጣ ውስጥ ባትገቢ ጥሩ ነው ብዬ አስባለሁ። ድራማ ነው ድራማም ከሆነ ድራማ ነው በሉ። ተመልካችን አታስጨንቁ። እውነት ዛሬ በስማሜ ዛሬ በጣም የሚደብር ቪዲዮ ነው። ጌታ ነው የምላችሁ። በጣም ብዙ ሰዎቹ አዝነዋል።
ምክንያቱ በጣም የሚደብር ነገር ነው። ያ በቃ እኔ ያለ ነው ይሄ ልጅ የመጣው አለ። አዎ እኛ አናቅም ልጁ ማለት ነው። አሁን በቀደም ነው ያመጣችው ኤሉ። ይኸው ከያቡ ጋር በጣም ብዙ ነገር በማላቸው በኤሉና በያቡ መሀል ውስጥ በጣም ብዙ ነገሮቹ ተፈጥሯል። ያቡ ደግሞ በጊዜ አልቀበሉም ብሎ ያዙኝ ልቀቁ አለ። ኤሉ ደግሞ ሌላ ወንድ አምጥታ ሌላ ችግር ሌላ ጸብ አስባችኋ። ኤሊ ተገባብቶ ነው ኤሊ ከሆነ መቼም አትታረቁም። እንደዚህ ነው የምትቀጥሉ ማለት ነው። አንደኛ ለተመልካች ክብር ይኖራችሁ ጌታን። ኧረ በስመ አብ ጭቅጭቅ እኮ ሰለቸን። እዛ ጭቅጭቅ፣ እዛ ስንሄድ ጭቅጭቅ፣ እዛ ስንሄድ ጭቅጭቅ። መቼ ነው የሚያልቀው እንዴ? እውነቴን ነው የምላችሁ ቤተሰብ። ማን ነው እንደኔ ግራ የተጋባችሁ እንዴ? ዶላር ስለጨመረ ነው እንዴ? እናንተ ዶላር ነው እንደምታባሩ? እስኪ ትንሽ ለተመልካች አስቡ እና ተመልካች እኮ እናንተ አንድ ላይ ስትሆኑ ፍቅር ሆናችሁ ስትመጡ ነው እኛ የምንፈልግ እንጂ እንደዚህ ሁሌ እንደዚህ ስትቀጥሉ ውይ በስመ አብ ይሰለቻል። እውነት ለተመልካች እንኳን ኤሉ አስቢ፣ ይበቃሻል። ምክንያቱ ወንዶቹን አታጣይ። አንደኛ ነገር ችግሩ ዞሮ ዞሮ ወደ አንቺ ይመጣል እና ቢቃራስ ብዬ አስባለሁ። ዛሬ ትልቅ ጥፋት አጥፍታለች ኤሉ ደግሞ። ምክንያቱ እነሱ አስደባድቦ ከያቡ ጋር እንኳን ብትሆኝስ ደግሞ ተከትለሽ ከነሱ ጋር ትሄዳለሽ። ልጁ ራሱ አስደባድቦ አንቺ ደግሞ ከነሱ ጋር ተከትለሽ ትሄዳለሽ። መዘዙ እኮ ወደ አንቺ ነው የሚመጣው። ነገ ጠብቂ እንግዲህ ምን አይነት ቪዲዮ እንደሚለቀቅ አላቅም። ቤተሰብ በጣም ነው የሚደብረው እውነት። ኤሉ ተይ ወደ ራስሽ ተመለሽ። ኤሊ ይቅርብሽ። ወደ አንቺ ህይወት የሚመጡ ወንዶች ሁሉ ድብድብ ነው እንደሚወዱ። ከዚህ በፊትም ትዝ ካላችሁ ያቡ እንግዲህ ልዑልን ማነው የሚባለው ይሄ ልጅ ልዑል አስደባድቦ ነበረ። በሱ ምክንያትም ባለፈው ትልቅ ጸብ ተፈጠረ። ከዛ አርባ ምንጭ ሄደው ነው የታረቁ። አሁን ሰላም ሆኑ። ሰላም ሲሆኑ ኤሉና ያቡን ለማስታረቅ በእነሱ መሀል ውስጥ ገባ። ከዛ ኤሉ ምን አደረገ? ይሄ ልጅ ሮቤልን አመጣች። አስባችኋል? ዛሬ ደግሞ ሮቤል ከመጣ ስንት ጊዜ ነው? ከኤሉ ጋር 3 ነው 2 ቪዲዮ 3 ጊዜ ነው። ዛሬ 3ኛ ጊዜ ነው በቪዲዮ የመጣ ማለት ነው። በ3 ጊዜ ውስጥ አስባችኋል? በ3ኛ ቀን ደግሞ ያቡን አስመትቷል። እሊ ይዞ ምን ማለት ነው? አረ በጣም ነው የሚደብረው። ኤሉዬ በእናትሽ ተመልካችሽ የምትወጂ ከሆነ ለተመልካችሽ የምር ክብር ይኖርሽ። በቃ ያቡ በጣም ሰልችተዋል እውነት ለመናገር። ስለዚህ እኔ ወደ ቁም ነገር መግባት ፈልጋለሁ። እሷ በህይወቴ ላይ ነው የምትጫወተው። አሁን እኔ በእሷ ህይወት ውስጥ እያለሁ ነው ይሄ ልጅ የመጣው። ስለዚህ ምንድነው ውሳኔ አልገባኝም። እሱም ደግሞ ከአሁን በኋላ ዛሬ አንድ ቁርጥን ነግራታለሁ። ከእሷ ህይወት እሞጣለሁ፣ ከሱም ህይወት እሞጣለሁ። የእሷ አላማ አልገባኝም እያለ ነበር። በጣም አዛዘነኝ እውነት። አንደኛ ላይ ተመትቶ፣ ሁለተኛ ነገር ኤሉ ደግሞ እነሱ ደብድቦ እሷ ከእነሱ ጋር ተከትላ መሄዷ አናድዶኛል እውነት ለመናገር ማለት ነው። እኔ እንጃ ነገ ደግሞ ምን አይነት ቪዲዮ እንደሚለቀቅን አላውቅም። ኤሉ ተይ ወደ ራስሽ ተመለሹ የእውነት